አሻም የምወዳችሁና የምትወዱኝ አሻም ቤተሰቦች እንዴት ናችሁ? ሰላማችሁን ያብዛላችሁ። የሚመስጡ ጉዳዮችን በስፖርት፣ በታሪክ፣ በማህበራዊ ጉዳይ፣ በኪነ ጥበብ ይዘንላችሁ መጥተናል። የትም እንዳትሄዱ። ገነነ ሊብሮ ነኝ በአሻም ቲቪ። ላውራ ፈለኳት መስለኝ። ወደ ላይ እናያለን ስለ አውሮፕላን በኢትዮጵያ በውጭ አይደለም በኢትዮጵያ ነው አውሮፕላን እናውራ ከኛ ከራሳችን ጋር እኛ አውራችሁ እኮ የሀገር ውስጥ ነው። ያው ስልጣኔ ሁሉም ነው ያኔ በዛን ጊዜ ነው የመጣው። ባየርን የተባለ ካምፓኒ ነው አውሮፕላን ነው ያመጣው። በ1921 ዓመተ ምህረት ነሐሴ 12 ቀን ለመጀመሪያ ጊዜ አየር ላይ አውሮፕላን ታየ ኢትዮጵያ ውስጥ ማለት ነው። አሻም እንወዳችሁ የምትወዱ የአሻም ቤተሰቦች እንዴት ናችሁ? ይኸው እንግዲህ ሳምንት ስለ አውሮፕላን አውርተናል ነበር። ዛሬ እኮ እንቀጥላለን ተባብለናል። ይኸው እንግዲህ እንቀጥላለን ማለት ነው። እኔ ግን አውሮፕላን እኮ ተሳፍሬ አላውቅም። አንድ ቀን የተሳፈርኩት እዚህ አየር መንገድ ቲኬት ላክልኝና አንድ ጊዜ እዛ ገብቼ እንኳን እንደዚህ ላውራ ካፒቴኖቹ ጋር ማስነዳት ግን አይቻልም አይደል? እነዳል እንደ አውሮፕላን ስለ ቻርተር ላውራ ከስፖርት ጋር በተያያዘ ያው ቻርተር ብዙ ጊዜ ባለስልጣኖቻቸውን የሚመሩት ጃንሆይም አክሊሉ ሀብተወልድም ቻርተር ይዘው ይላሉ። እሳቸው ብቻ ነው ቻርተሩን የሚጠቀሙ ሰውዬ ብቻ ነው ያን ነገር የሚጠቀምበት ማለት ነው። የኢትዮጵያ ወጣት ቡድን ካይሮ ለጨዋታ ሄዶ ነበር 1983 ዓመተ ምህረት። እነኛ በሙሉ ተጫዋቾች ታፍሶ የመጡት በቻርተር ነው። ጠፍቶ ነበር 15 ተጫዋች ጠፋ። 15 ለመጀመሪያ ጊዜ እነኚህ እኮ ኮሚቴ መርጠው ምን ተብለው እኮ ሊቀመንበሩ መርጠው እኮ መጨረሻ ከባድ ኮብላዮች ናቸው። ሲኮበለል እኮ ማንም ለማንም ሳይነገር እነሱ ግን ሊቀመንበር መርጠው ምክትል ሊቀመንበር መርጠው በዛ መንገድ እኮ ነው የኮበለሉት ማለት። ከዛ ታፍሰው በቻርተር አውሮፕላን ነው የወጡት። ተቀጥቅጠው ካይሮ 200 ፖሊስ ለ15 ተጫዋች 5 ሰዓት ነው የተደባደቡት እዛ ኤርፖርት 5 ሰዓት ነው። ተሰሙታላችሁ እንግዲህ ባለ ታሪኩ ሲናገር ሰሞኑን ተሰሙታላችሁ። 5 ሰዓት የተደባደቡት ልብሳቸው ሁሉ ወልቆ በቃ ገንዘባቸው ሁሉ ተዘርፎ ያን ሁሉ ስፖርተኞች ሁሉ የተደባደቡት በዛ ነው። አሁን ባለፈው ግብጽ የአፍሪካ ዋንጫ አዘጋጅታ እኮ ለመጀመሪያ ጊዜ ጥሎ ማለፍ ላይ ወደቀች። የዛ እኮ ጭቡ ነው የጭቡ አምላክ የጣላቸው ያው ጠብቆ እንደዚህ ነው ግፍ ይቀበላሉ ማለት ነው። አንዱ ቻርተር በ90 ሺህ ተከፍሎ ነው የወጡት ቻርተር እና እንግዲህ ብዙ ጊዜ አውሮፕላን ላይ ሲቀርቡ ምግብ ምናምን ይቀርባል። እንዴት ይብሉ ታስረዋል እኮ በሙሉ 15 ታስረው ምግብ ማቅረብ ነበር። በቃ ቀርቦ ተመለስ ሳይበሉት ማለት ነው። ተቀጥቅጠው ነው እነኛ ተጫዋቾች የተመለሱት ማለት ነው። 15 ተጫዋቾች ማለት ነው። አንዱ ቻርተር ነው ከስፖርት ጋር ቻርተር ላይ ያያዛችሁ ብዬ ነው። አንደኛው ቻርተር ደግሞ ሄደው 1961 ዓመተ ምህረት የኢትዮጵያ አየር መንገድ ወደ ኤሽያ በረራ ላይ ትንሽ ተቀባይነት አላገኘም። በቃ ማስተዋወቅ አልቻለምና ወደዛ ይበረር እኮ ቻፓው ምናምን በጣም አሪፍ ነው። በጣም መንገደኛ ወደዛ አለ ንግድ ምናምን ነገር አለና በስፖርት ነው ማስተዋወቅ ያለበት። ስለዚህ አየር መንገድ እኮ የራሱ ቡድን ነበር። አሪፍ ቡድን ነበር እኮ አየር መንገድ አፍርሶ ነው እንጂ በጣም አሪፍ ቡድን ነበር። አሁን ያንን ቡድን ታመጣታለህ እኮ አየር መንገድ መልሰህ ታመጣታለህ። ዝነኛ እኮ ነው ቡድኑ። ሄደ የታወቀን ሊግ ላይ የሚጫወቱ እንደ ጊዮርጊስ ከነ መብራት ኃይል ከነ ጦር ሰራዊት ጋር የሚጫወቱ እና ወደዛ ሄደና የብሔራዊ ቡድን ተጫዋቾች ሁሉ አለን ብለው ነው የተናገሩት። በቃ አምጡ ተባለ። እዛ ደረሰና የታለ የብሔራዊ ቡድን ተጫዋቾቹ አላቸው። እሱ እኮ ለብሔራዊ ቡድን ተጫዋች ሜክሲኮ ነው ያለው ምናምን ብሔራዊ ቡድን ተጫዋች አለን ብላችሁ አይደል ምን ያሷቻችኋል? አምጡት ምናምን አሉ። እሺ እናመጣለን። ባስቸኳይ ነው በቻርተር ሊመጣ ነው ማለት ነው። ገረመው ዘርጋው ይባላል። 7ኛው አፍሪካ ዋንጫ ለኢትዮጵያ ብሔራዊ ቡድን ሱዳን ላይ ሲካሄድ ተሰልፏል። የመጀመሪያው ተጫዋች ነው ከአየር መንገድ ታሪክ የመጀመሪያው ተጫዋች ለብሔራዊ ቡድን ተመርጦ አፍሪካ ዋንጫ የተሰለፈ። ከዛ በኋላ እነ ሰለሞን ሽፈራው የመጡት ማለት ነው የተሰለፉት ማለት ነው። እና የገረመው ዘርጋ በጣም የታወቀ ተጫዋች ነው። በቃ አየር መንገድንም ከታች ተሰለፈ ነው። ሹቱ ከባድ ነው የሚመጣው። ገረመው ዘርጋው በቃ ይምጣ ተባለ። ከዛ በኋላ በቻርተር ሊልኩት እንግዲህ ቻርተር ሲደረግ ማን እንደሚሄድ ለክሩ አባላት ለአብራሪዎች ክሩ የሚባለው ፓይለቱን መስተንግዶ ምናምን በሙሉ ጨምሮ ነው። ለነሱ አይነገርም። አንዳንዴ ነገር አንዳንዴ አይነገርም። ስለዚህ እነሱ እንግዳውን ተሰልፈው ነው የሚጠብቁት።
እነሱ ጃንሆይን ነው የጠበቁት። ቻርተር ጃንሆይ ናቸው ብዙ ጊዜ ምትመራው ሴት ነች ኃላፊዋ። ተደርድረው ይጠብቃሉ። በቃ መኪናው መጣ። ጃንሆይ ናቸው። አራት ሊወብቱል ናቸው። ጀነራሉ መከላከያ አራ መከላከያው እንደ ቻርተር ጃንሆይ ናቸው። ጅልም ደረሰ መኪናው ዞርና ወረዱ። እንግዳው ሲወርድ ገረመው ዘርጋው አንተ ጉራጌ ላንተ ነው ቻርተር? አዎ ምን ነው ቻርተር ላንተ? ራሱ ገረመው ነገር ቃል በቃል በቃ አንተ ጉራጌ ላንተ ቻርተር ገባ። መስተንግዶ ምናምን መስተንግዶ ራስህ ተስተናገድ የደባተ መስተንግዶ እንደ ድረስ ቀንዴሽን ቻርተርና ኳስ ተጫዋች እንግዲህ ያው ትምህርት ምናምን ይባላል። ገረመው ተምሯል፣ ግን ኳስ ተጫዋች አልተማረም። ለኳስ ተጫዋች ቻርተር ተብሎ ኢትዮጵያ ውስጥ አይተው ግን አየር መንገድ ለቢዝነሱ ነው። ምክንያቱም አምጡት ተብሏል። እዛ ሄደ በቃ የብሔራዊ ቡድን ተጫዋች ሚዲያው መነጋገር በቃ ሹት በሹት በቃ ጎል በጎል አኮራህናሉ። ሲመጡ አንተ ቻርተር ብቻ አይደለም የሚያስፈልግ ግን ሲሄድ ደግሞ እንደዚህ ነውና ቻርተር ሲባል ደግሞ እንዳይን ነገር አለ ማለት ነውና ግን ብዙ ቻርተሮች አሉ። ከቻርተሮች እንደ ለእንትን ያህል ብዬ ቻርተር በጣም ብዙ ቻርተር አለ ብዙ ነገር ማለት ነውና መሪዎችም አንዳንድ የሚፈልጉ ሰዎች ምናምን የሚሄዱበት ያው ቻርተር ብዙ ጊዜ ይደረጋል። በነገራችን ላይ ቅድም ስለ አየር መንገድ ቡድን አውርቻቸው የለ እንዴ? አየር መንገድ እኮ አሪፍ ቡድን ነበረው። ታዲያ የሁለተኛ ዲቪዥን ሻምፒዮኑ በቃ ሸዋ ያኔ ተዛዝሮ መጫወቱ በ1958 ሲጀመር እኮ አየር መንገድ ነበረበት። 8 ቡድን ጥርት ያለ 8 ቡድን ነው ያኔ ተዛዝሮ መጫወት። አስመራ፣ አዲስ አበባ፣ ሐረርጌ ከአስመራ 3 ከአዲስ አበባ 3 ከድሬዳዋ 2 8 ጥርት ያለ እና ሁለት ነገር ነው የኢትዮጵያ አየር መንገድ እዚህ ላይ የሚሰራው። ያ ውድድር በአየር መንገድ ነው የሚካሄደው። አየር መንገድ ቆመ ማለት አየር መንገድ አውሮፕላን አልሰጠም ማለት ውድድሩ አይካሄድም። ምክንያቱም ያኔ መንገዱ በጣም ሩቅ ነው፣ በመኪና አይደረስም ያኔ እና አየር መንገድ ከኢትዮጵያ እግር ኳስ ፌዴሬሽን የተዋዋለው ውል አለ። በውለታ ብቻ ሳይሆን ልርዳ ብሎ ነው ስፖርቱን አየር መንገድ ጠዋት ቅዳሜ ጠዋት ከአዲስ አበባ መብራት ኃይል እንዲዛል አየር መንገድ እንዲዛል ወደ ድሬዳዋ ይሄዳል። ድሬዳዋ መብራት ኃይል ጨዋታ ካለው ድሬዳዋ ወርደውና የድሬዳዋ ጥጥ ማህበርን ይጭናል። ያንን ይጭንና ደግሞ አየር መንገድ ይዞ ወዴት ሄዳ አስመራ ይሄዳል። አስመራ ይደርስና በዛኑ ቀን እኮ ነው አማሴን ይጭንና አዲስ አበባ ይመጣል። ሰኞ ይሰበስባቸዋል ማለት ነው። ውድድሩ እንደዚህ ነው የሚካሄደው። አየር መንገድም እዛ አንዱ ተወዳዳሪና ትልቅ ባለውለታ ነው አየር መንገድ። የኢትዮጵያ እግር ኳስ ውስጥ ትልቅ ውለታ አለውና እነኛን ውድድሮች በሙሉ የሚያካሄደው በሱ ነበር። የራሱ አየር መንገድ ቡድን ነበረው። እንደውም የአፍሪካ አየር መንገዶች ውድድር የሚባል ነበር። ምናልባት የምታስታውሱ ካላችሁ እዛ አየር መንገዶች ያላችሁ የስፖርት ቤተሰቡም ያስታውሳል። የአፍሪካ አየር መንገዶች ውድድር አለ። የመሰረተው ከኢትዮጵያ አየር መንገድ ነበር። የመሰረተው ኢትዮጵያ አየር መንገድ የአፍሪካ ኢትዮጵያና ሱዳን ተጣልተው ነበር። ታሪኩን በኋላ እነግራችኋለሁ። እነ ብርሃነ መስቀል ረዳ የፈጠሩት ነገር አለ። በኋላ ታሪኩን እነግራችኋለሁ። ጣብ ተጣሉና ያው ከዛ እርቅ ሲባል በምን ይታርቁት በስፖርት ተባለ እና አየር መንገድ ቡድን ይዞ ሄደ። የላችሁም ቡድን ሱዳን ግን የጤና ቡድን እዚህ ቡድን ያቋቋምናል። በቃ እንጫወታ ተጫወቱና የአፍሪካ አየር መንገድ አሉት። ከዛ ገቡ ሌሎችም ካሜሩን ብዙ አየር መንገዶች ዛምቢያ፣ ኬንያ ምናምን ገቡና መስራቹ የኢትዮጵያ አየር መንገድ ነው። እንዲህ አይነት ትልቅ ታሪክ አለ የኢትዮጵያ አየር መንገድ። በስፖርትም እንደዚህ አድርገው ነበር። ለዋንጫ እኮ ደረሰ። በኋላ ከካሜሩን አየር መንገድ ደረሰ። ውድድር መደበኛ ውድድር በየዓመቱ ውድድር ይደረግ ተባልና የኢትዮጵያ አየር መንገድ ውድድር ውስጥ አለበት። የዛምቢያ አየር መንገድ፣ የኬንያ አየር መንገድ፣ የሱዳን አየር መንገድ ባንኩ እንደውም አላንኮል የዛን ጊዜ ነበር ይሰለፍ የነበረው። አላንኮል ጃማይካዊ ነው። ባለፈው ስለ ቦብ ማርሊ አውርቼላችሁ የለ የሱ ፕሮሞተር ነው። እኔም በጣም ማሰልጣኝ ነበር። በጣም አድናቂው ነኝ። አሁን እንግሊዝ ሀገር ነው ያለው። እሱም እዛ ይጫወት ነበር። የዛን አመት ውድድር ላይ አላንኮል ነበር። እነ ሲራክ አሉ፣ እነ ኃይሉ አሉ። በጣም ብዙ ተስፋዬ መሰለኝ በረኝ ነው። አለሙ መኮንንም እዛ ነበር እና በጣም ብዙ ተጫዋቾች ነበሩ። እነ ወርቁ ሀም ነበሩ። ሰለሞን ሽፈራው እንግዲህ የሚታወቅ ነው። ሲራክም አሁን አሜሪካ ነው ያለው። ሰለሞንም አሜሪካ ነው ያለውና ይሄ ቡድን ነበር በዛ ውድድር ላይ ተሳትፎ ለዋንጫ ደረሰ። ካሜሩን ምን እንዳደረገ አይ ካሜሩን የብሔራዊ ቡድን ተጫዋች አስገባ። የካሜሩን ብሔራዊ ቡድንና እነ ሮጀር የሚላሉ ገቡ። የኢትዮጵያ አየር መንገድ ይጫወቱ። ይኸው ግፍ እኮ ነው እንዲህ አይነት ነገር። አየር መንገድ ርካስ መክሰስ ትችላላችሁ። ያን ያጭበርብሮናል ተብሎ ያ ዋንጫ የኛ ነበር ማለት የኢትዮጵያ አየር መንገድ። አንድ ጊዜ ግን ምን እንደሆነ ታውቃላችሁ? ኬንያ ሊጫወቱ ሄደው
መጡና ቲሸርት አለበሷቸው አባሉ የሚል እነሱ ደግሞ አሪፍ ቲሸርት አገኘን ብለው እዛ ጀርመን አራውልክ ጎርማ ያኮ የኩኩዩ ቡድን ነው የዘር ቡድን በዘር እኮ የተመሰረተ ነው እንዴ ይገሏቸው ምጋርዷቸዋል እንዳይለቋቸውም ተባሉ ያስከቱ ነው ልቆም ተናደረጉ ኬንያ በጣም እንደዚህ አይነት ችግር ነበር የኛ ሀገርም እንደዚህ አይደል የመጣው ኳስ ላይ ከኬንያ ኮርጀን ነበር ግን ስለ አውሮፕላን እንግዲህ አሁን እንዲህ ያነሳ ነው አይደል በረራ አውሮፕላን አደጋ ባለፈው መጋቢት 11 መጋቢት አንድ ቀን አይደል 2011 ዓመተ ምህረት ከአዲስ አበባ ወደ በደብረ ዘይት የተከሰከሰ ወርለት 6 ደቂቃ በሩ ክስክስ ያለው በጣም የሚያሳዝን አደጋ ነበርና የቅርብ ጊዜው ነው ማለት በፊቱም ደግሞ ነበር ከባህር ዳር የተነሳ አንድ አውሮፕላን ስንዴ ጭኖ ሄዶ ማለት ስንዴ እዛ ሲለቅሙ የነበሩት ኤርፖርቱ ላይ ፈስ አውሮፕላን ለቅሞ ወፎቹ እንትን ለማረፍ ብለው ነው መሰለኝ ሞተር ውስጥ ገብቷል በቃ ሲነሳ ያንደፋደው አባይ ዳር ነው ወደ 65 ሰው ሊሞቱ አባይ ዳር ተከስክሶ ማለት ነው እንዲህ ማድረግ አለ ያ ነኝ በእንትን በሽብር ደግሞ ምናምን ነገር እኮ አለ አይደል የኮምሩስ አደጋ እሱን ታስታውሳላችሁ አይደል ህዳር 14 ቀን 1989 ዓመተ ምህረት ቅዳሜ ቀን ነው ቀኑ ህዳር 14 ቅዳሜ ቆ ሌላ እኮ አለ ሚኒስትሮችም የተገደሉበት ነው የጃንሆይ ሚኒስትሮች በተለምዶ 60ዎቹ የሚባል ነው እነሱም እኮ ህዳር 14 ቀን ነው ቅዳሜ ቀን ነው ይሄም አውሮፕላን ድርግር አይደል ህዳር 14 ቅዳሜ ቀን ዓመተ ምህረቱ ይለያያል የሚኒስትሮቹ ህዳር 14 1967 ነው ይሄኛው ደግሞ ህዳር 14 1989 ዓመተ ምህረት ከአዲስ አበባ ተነሳ የአውሮፕላን ማለት ነው የበራ ቁጥር 961 ነው 767 ያኔ መርጣ አውሮፕላን ነበር ከዚህ ሄዶ ማለት ነው ካፕቴን ሉላ ባቴ ይባላል ዮናስ መኩሪያ ደግሞ ረዳቱ ነው ዋናው እሱ ነው ከዚህ ተነስቶ በኬንያ አድርጎ በመናምን አድርጎ አብጃን ነው የሚደርሰው ፈረንሳይ ተናጋሪዎች አብጆን ይሉታል አብጆን ምንድነው አብጃን ለማለት አይቮሪ ኮስት ዋና ከተማ እዛ ነው የሚያርፈው ማለት ነው ገና ከዚህ በቃ ተነስቶ እንደሄደ 3 ኃላፊዎች ናቸው ተጠልፈዋል አሉ ውስኪ እኮ ነው ውስኪ ከወሰሷ ነጥቆ ጠቅለው ቦምብ ነው አለ ያኔ ይዋሹ እኮ ነው አንዳንድ ጊዜ አንዱም ሽጉጥ ጻረት እንትን ሽጉጥ አይደለም የጠለው ቦምብ ነው አለ በቃ ቦምብ ነው እንደዚህ በቃ ያደርጋሉ አንድ ሰው እንደው መገናኛ ምን አደረገ ነግሮኝ ነው የሰማው በገንዘብ ተጣልቶ አሰጡኝ ገንዘቤን በተይቃጭቆ ሁለት ናቸው እዛ ግሮሰሪ ውስጥ አሰጡኝም ገንዘቤን በቃ ወጣ ይሮጥ በቃ እያንዳንዱ ሰራላሉ ይዞ መጣ ቦምብ አምጣ ምናምን ገንዘብ ያው ተሰጡ ያው ሰጥ ቦምብ ይዟል በቃ ለካቡካዶ ነው የመጣው ሲያይ ጋሪ ላይ አቡካዶ አለና ብድግ አድርጎ ይዞት መጣ አቡካዶ እና ቦምብ ነው ይመስል አቡካዶ ገንዘቡን አስመለሰ ይባላል ታሪክ ላይ ሲጻፍ ከዛ ደግሞ ቦምብ ይዟል ቦምብ ተያዘ ከዛ በአቡካዶ ነው አባራ ነው አቡካዶ ለማለት ነው ዳቦ ሰጠውን ብላ በቃ ይዘ አቡካዶ ውስኪ ጠርሙስ ጠቅሎ አንደኛው ፋስ ያዘ አንደኛው እንትኑን የእሳት አደጋ እንትን ይዞ በቃ ገብቶ አብራሪዎቹ ክፍል ገብቶ በቃ ረዳት አብራሪውን መጥቶ ከዛ በኋላ በቃ ወደ ምን ፈልግበት ተሰደናል ምን ፈልገው ወደ ሲድኒ ነው ሄደን ፈልገው አውስትራሊያ ሲድኒ ቅድም ሜልቦርን አይደለም ያኛው ሲድኒ ወሰደናል እና ያለ ነዳጅ ሲድኒ ለመሄድ አይበቃም እና መሄድ አልችልም ወደዛ ትሄዳለህ በነገራችን ላይ አውሮፕላን ያስጠለፈው ሰላምታ መጽሔት ነው ሰላምታ መጽሔት ሊጠየቅ ይገባል አዘጋጁ ይጠየቅ ወይስ ማን ይጠየቅ ሰላምታ እኮ ነው ያስጠለፈው ምን አረጉ መሰላችሁ ነዳጅ የለንም ሲሉት ባለ ነዳጅ 11 ሰዓት ይበራል አውሮፕላኑ አራ አይበርም ይሄው ሰላምታ መጽሔት ለካ ሰላምታ መጽሔት ላይ አንብበዋል እነሱ አውሮፕላን ለመጠለፍ አንዳንድ ገንት ሲያርጉ ይሄን ከጠለፍን በዚህ 767 ይበራል ማለት ነው 11 ሰዓት ነዳጅ ሳይሞል ባለው ነዳጅ ይሄው ሰላምታ መጽሔት እኛ ነው ተታላል አብራራል አረ ነዳጅ አይበቃኝም ለዚህ ይሄው ሰላምታ መጽሔት ይጠይቅ ሰላምታ መጽሔት እኮ አልኳችሁ አዘጋጁ ከሀገር እንዳይወጣ ያዙልኝ ያኔ ጻፈው ሰውዬ እና በቃ በረራው በቃ ከዛ አልበረም በቃ መሄድ አልችልም አለ ህንዱ ቀንሶ በቃ በነገራችን ላይ መሐመድ አሚን ነበር እዛ
ማመዳም ብዙዎቻችን እናውቃለን አይደል? ሐውዜን እኮ ሲደበደብ እዛ ነበር። ግንቦት 20 ሲገባ እኮ ሂልተን ጋር ይቀርጽ ነበር። ግንቦት 27 በቅሎ ቤት ፍንዳታ እዛም ነበር። ያው እጁ እኮ የተቆረጠው እዛ ነው። በዛ አደጋ እኮ የተቆረጠው። እና እዛ አውሮፕላን ላይ ነበርና እሱ ጠላፊዎቹን ያደራድር ነበር። ከፓይለቶቹን ያሏቹን እንዲሰሙ ድርድር በጣም ጫጫታ ምናምን ሲንጫጩ ነበር። እና ወሰደናል። ከዛ ነዳጅ አልቋል። አንዱ ሞተር ጠፋ፣ ነዳጅ አለቀ። ስለዚህ መንሳፈፊያችሁን አድርጉ ተባለ። ሀይቅ ላይ ያለው በደረቱ ላይ ያሳርፍ ነው በደረቱ። እንግዲህ አጋጣሚ ሆኖ እንግዲህ እንትን አለን። በሰዓት 200 ኪሎ ሜትር ነው የሚበረው። በሰዓት 200 ኪሎ ሜትር በጣም ፈጣን ነው። በቃ እየሄደ በሆዱ ላይ ያሳርፈው ሲል የግራ ክንፉ ገባ ወደ ውስጥ። ያኔ ከአለት ጋር ተጋጨ። 3 ጊዜ እንዲተባበረው። ያን ጊዜ ነው በጣም ብዙ ወደ 150 ሰው ነው የሞተው። የ30 ሀገር ዜጎች ነበሩ እዛ። ጠላፊዎቹን ጨምሮ አበሾች 19 ሰው ሞተዋል ማለት ነው። አንድ ታሪክ ልንገራችሁ። ብስራት የሚባል ተሳፋሪ አለ። ብስራት ይሄ ልጅ ወደ ኬንያ ለትምህርት ኮርስ ነው የሚሄደው። ብቻ ለሆነ ነገር ሄደ። በህልሙ ከአንድ ሳምንት ወይ 2 ሳምንት አላውቅም። በህልሙ ከሰማይ የሚወርዱ በራሪ ኮከቦች አንዱ ሲስተው አመለጠ። ይሄን በህልሙ አይቷል። የዛን ቀን አርፍዶ ነው የመጣው። ሲሳፈር ተሳፈረና በዛ አካባቢ ነበርና 3 ጊዜ ሲገጫጭ እንግዲህ 3 ብቻ በህልሙ ያየው በተአምር ነው የተረፈው። በቃ ከዛ በተአምር ሲመጣም እኮ 49 በቃ የለም ተብሎ 49 ከዛ ከውስጥ ወጥቶ በህይወት ያሉት መጨረሻ 50ኛ የመጣው እሱ ነበር። ከበተአምር የተረፈ ማለት ብዙዎቹ እንትን አድርገው ነበር። እና እዛ ጋር የቀረጸችው ሴት እዛ ጋር እየተዝናኑ ነበር። መጀመሪያ ትርኢት ቢያሳይ መስለኛል። ትርኢት ትላለች። እዛው ስንት ሽብር አለ። ከዛ እንዲህ እያለ ሲመጣ ቀረጸችው። እና ያኛው እንግዲህ አውሮፕላን እንደዚህ ሆኖ ነው ይሄኛው አውሮፕላን የሽብር ብርሃነ መስቀል ረዳ ይባላል። የአባ አመራር ነው። የነሱ ነው መጀመሪያ እንግዲህ ከተማሪ የተጠለፈው እሱ እኮ ነው። ነሐሴ 5 1961 ዓመተ ምህረት አገር ውስጥ የሚበራ አውሮፕላን እኮ ነው። የአዲስ አበባ ዩኒቨርሲቲ ተማሪዎች ናቸው። እንግዲህ ምንድነው ለመጥለፍ የፈለጉት እዚህ እንግዲህ መደራራሹ ሲል የተማሪ እንቅስቃሴ ምናምን ሁሉ ነገር ከፖሊስ ጋር ግጭቱ ዓለም አቀፍ እንዳርገው። ስለዚህ እንዴት ነው አውሮፕላን ጠልፎ ማን ነው የጠለፈው ሲባል የኢትዮጵያ ተማሪዎች ናቸው ለማለት ለማሰኘት ጠልፍ አድርገው ሱዳን ገቡታሉ። ሱዳን በቃ ጃንሆይም በጣም ተናደዱ። መከላከያ ሚኒስትሩ ምናምን ዶክተር ተስፋዬ ገብረጽጌ ነበር ለድርድር ሄዱት እዛ ማለት ነው። እና አንሰጥም አሉ አውሮፕላኑንም ልጆቹም በኋላ አውሮፕላኑ ሰዱ ተባለ። ልጆቹን አንሰጡም ተባሉ። እንግዲህ ብርሃነ መስቀል ነው የሚመራ የነበረው። እሱ እንግዲህ እዚህ ብሎ አንዴ ታስሯል፣ አንዴ ኬንያ ሄዷል። ምንም ያልሆነው ነገር የለም። እና አውሮፕላኑ እንግዲህ በነገራችን ላይ እቺ አውሮፕላን የሀፓ ነበር። ስሟ የሀፓ ነው። እኔ ነኝ ያልኳት የሀፓ ለመሰላችሁ አልኳት። ያኔ የሀፓ እኮ አልነበረም። 61 የሀፓ አልነበረም። በኋላ እኮ ነው የተመሰረተው 64 ምናምን ነገር። እዛ አውሮፕላን ውስጥ ጠላፊ ከነበሩ ከ7ቱ 4ቱ በኋላ የሀፓ አመራር ያው ማዕከላዊ ኮሚቴው ናቸው። ወሳኝ ሰው ብርሃነ መስቀል ረዳ፣ ቢኒያም አዳነ፣ አብዲሳ አያና፣ ኢያሱ አለማየሁ 4ቱ ኢያሱ አለማየሁ አብረው ኢያሱ እንደውም ባለፈው መጥቶ ነበር መሰለኝ። አሁንም አሜሪካ ሀገር ነው ያለው። ብርሃነ መስቀል ቢኒያም ሞቷል። የሀፓን ከመሰረቱና ማዕከላዊ ኮሚቴን ከሚመሩ 4ቱ ወሳኝ ሰዎች ደግሞ እዚህ ነበር ያሉት። ለዚህ ነው የሀፓ ያልኳት። ያኔ የሀፓ ነበር ማለት ነው። እና ያው ብርሃነ መስቀል ረዳ ወደ አልጄሪያ ሄደኮ ሱሌማን ተብሎ ነው ስሙ። ሱሌማን ተብሎ 7 ስም ነው ያለው ብርሃነ መስቀል ረዳ 7 ስም ያለው ዛይታጨ የወይዘሮ ታደለች አምባሳደር ታደለች ኃይለ ሚካኤል ባለቤት ነው። እና
ልጆች 3 ሴት ልጆች አሉት። ሰለሞን በሚል ነው አባታቸው የሚጠሩት በአንደኛው ስም። እሱ ብርሃነ መስቀል ነው። ምክንያቱም ብርሃነ መስቀል ተብሎ አይጠሩም። አባታቸው ሊያዙ ይችላሉ። ያኔ ወቅቱ ጥሩ አልነበረም ማለት ነው። እነሱና ሌላ የተማሪዎች ጠለፋ ደግሞ አለ። ሌላ የተማሪ ጠለፋ እዛው እነ ዋለልኝ የጠለፉት ህዳር 9 ቀን 1965 ዓ.ም የጠለፉት። ይሄ ደግሞ አውሮፕላን ከአዲስ አበባ ተነስቶ በአስመራ አድርጎ በአቴንስ አድርጎ በፓሪስ አድርጎ ምናምን የሚሄድ እኮ ነው። 13 ደቂቃ አልበረረም እኮ እዚህ አየር ላይ እነ ዋለልኝ እነ ማርታ መብራቱ እነ ታደሰ ምናምን ይባሉ 13 ደቂቃ። ልክ 13 ደቂቃ እንደ 103 ተሳፋሪ ነው የያዘው። ቦምብ መጣ። ቦምብ ይዞ በቃ ይኸው ቦምብ ላጥ አድርገው ቦምብ። እሱ ትክክለኛ ቦምብ ነው። የቅድሙ አይነት አይደለም። ትክክለኛ ቦምብ ነው። ቦምብ ይዛሉ። ታደሰ ይባላል። መሐመድ ነው ስሙ። የምን ስሙ ነው? ያፓኩ አልነበረም ያን የትግል ስሙ በሉት። በቃ የትግል ስሙ መሐመድ በሚል ነው የተመዘገበው። ከዛ ዋለልኝም ሽጉጥ አወጣ። በቃ አንዱና ኢንስፔክተር ጆሮ ነው ደማ በቃ ይሄን ልክ ያኔ ብርሃነ መስቀል ይዞ ይላል። እኛም እንሄዳለን። እኛ እኮ መሳሪያ እንትን ያሉ እነኚህ ይዘዋል። ያላዩአቸው 2 አንቲያጃከሮች ነበሩ። እነሱ በቃ ሳያዋቸው 7 አይደሉም ጠለፉት። 6ቱን ገደሏቸው። እዛ 6ቱ ጠለፋ ውስጥ 2 ሴቶች አሉ። አንዷ ማርታ መብራቱ ነች። እሷ ሞታለች ማለት ነው። በጣም በትግልም በጣም የታወቀ ነበር በዛ ጊዜ ማርታ ምናምን ነገር ተብሎ በቃ የቴድሮስ መብራቱ ነች። ቴድሮስ መብራቱ ደግሞ በያፓ አመራር ውስጥ የነበረ ነው። በጣም ኃይለኛ ማለት ነው። ብዙ ነገር የሰራ አባታቸው ብርጋዴር ጀነራል መብራቱ አስፋ ይባላሉ። እሳቸው እንግዲህ የእሳቸው ልጆች ናቸው እነኚህ። እና ከተገደሉት ውስጥ እንግዲህ 6ቱ ተገደሉ። አንድ ተረፈ። ማን ነው? ሴት ታደለች ኪዳነ ማርያም ትባላለች። እንዳያምታታችሁ ቅድም ታደለች ኃይለ ሚካኤል ብዬ የለ። ታደለች ኃይለ ሚካኤል የብርሃነ መስቀል ረዳ ባለቤት ነች። ታደለች ኪዳነ ማርያም ደግሞ አውሮፕላን ከጠለፉት እሷ ሕክምና ተሰጥቷት በኋላ ብዙ ነገር ውስጥ ገብታ ነበር። እና ይህንን አውሮፕላን እንግዲህ ያኔ ይሄኛው ከሸፈ የነ ብርሃነ መስቀል እንግዲህ ብዙ እንትን አደረገ ማለት ነው። በነገራችን ላይ ሬሳቸው ለቤተሰብ ተሰጥቷል። ሬሳቸው በተለይ ዋለልኝ መኮንን ያው እሱ ወሎ አካባቢ አይደለም በወቅቱ አጠራር ነው የምጠራው እዛ አካባቢ ነውና ይሰጥ አይሰጥ ሬሳ ለቤተሰብ ሲባል በጣም ብዙ ችግር አምጥቶ ነበር። በክብር ነው ከዚህ ሄደው በአውሮፕላን ሄደው እንደውም አቶ ሰለሞን አብራ ነበር እሳቸው ወሎን ደራሲ ናቸው የተቀበሉት። ሰለሞን አብራ የኢሳያስ አፈወርቂ አጎት ናቸው። ባለፈው አጫውቻቸዋለሁ። እና ብዙ ደራሲዎች አልተቀበሉት። ባይሄድ ይሻላል ተብሎ ነበር። በኋላ ባይሄድ ይሻላል የሚል አሸነፉ። ምክንያቱም እዛ ውስጥ ትግል ማቀጣጣያው ነው። ያው ወይዘሮ ስን ትምህርት ቤት አይደለም የተማረው እንደው ሌላ ነገር አትበሉኝና ይሄ ግን ስን ትምህርት ቤት አውሮፕላን ጠለፋ ነበር እንደሚያስተምር ትምህርት ስርዓት ውስጥ ነበር እንዴ አውሮፕላን ጠለፋ። ብርሃነ መስቀል ረዳም እኮ እዛ ተምሯል። ዋለልኝም እዛ ተምሯል። 2 እኮ ጠላፊዎች ከስን ነው የወጡት። እና ትምህርት ስንተኛ 4ኛ 6ኛ አውሮፕላን ጠለፋ ሌላ ነገር ጨዋታ ነው። በነገራችን ላይ ወይዘሮ ስን ትምህርት ቤት እኮ ማለት እኔ ድሮ ሻሸመኔ ነኝ ብሎ ልጅ ሆኜ ትምህርት ቤት ሲበጠበጥ ምንድነው ስን ሲበጠበጥ በመላ ኢትዮጵያ ነው የሚበጠበጠው። ወይዘሮ ስን ሲበጠበጥ እንግዲህ አሁን እዛ አካባቢ የኢያሱ ወይዘሮ ስን እኮ የኢያሱ ታርለች ንጉስ ሚካኤል ጋር ከንጉሱ ጋር እኮ ችግር አለባቸው አይደል? እዛ አካባቢ እኮ ለመበጥበጥ በቃ በጣም ብዙ ታጋዮች የሚነበሩት እዛ ነው። ስን ትምህርት ቤት ማለት በትምህርት ቤት ትግል ውስጥ ማለት ነው። በጣም ትልልቅ ሰዎች የተማሩበት እና ስን ተበጠበጠ ማለት በመላ ኢትዮጵያ ተበጠበጠ ማለት ነው። ወይዘሮ ስን ትምህርት ቤት ማለት ነው። በኋላ የካቲት 66 አድርጎት ስሙን ቀይሮ ማለት ነው። የንጉስ ኃይል ምናምን ነገር ሲከለከል የካቲት 66 ማለት አብዮት ፈነዳ ማለት አይደል? ያው እኮ እዛ ነው እና ያስተምሩ ነበር። አየር መንገድ እዚህ በረራ ያስተምራል፣ እዛ ደግሞ ጠለፋ። 2 የጠለፉት ከዛ ነው ለማለት ጨዋታ ነው። ጨዋታ እንጫወት ለማለት ነው። ሌላ ጠለፋ ግንቦት 13 1986 ዓ.ም ሌተና ኮሎኔል መንግስቱ ኃይለማርያም ከሀገር የወጡበት ቀን ነው። እሺ የአውሮፕላን ተጠልፏል ወይስ አልተጠለፈም? ቀደም እዚህ ከጓደኞች ጋር ስንነጋገር 7 ናቸው፣ 4ቱ ተጠልፏል ያሉ፣ 3ቱ ደግሞ እዚህ እንግዲህ ከወሰኑት ከ7ቱ 4ቱ ተጠልፏል ነው ያሉት፣ 3ቱ አልተጠለፈም ሄደዋል ነው ያሉት። ሌላ ነገርም እንትን ብሏል። 50 ያለኝም አለ ምን ነው እንጂ የብር 50 እስቲ እናንተ ታሪኩን ስሙና ተጠለፈ አልተጠለፈም እናንተ ልትወስኑ ትችላላችሁ እንዴት እንደሆነ። ቡፋሎ ትባላለች አውሮፕላን ዳሽ 5 ነች። ቡፋሎ የክርስትና እንትን ስሟ ነው፣ የበረሃ ስሟ ነው ቡፋሎ። የትም ቦታ ታርፋለች። አስፋልት ምናምን አትፈልግም። እንደ ቡፋሎ ነው የምትሄደው። በቃ በዛ ነው ቡፋሎ የተባለችው። ዳሽ 5 ነው ስሟ። ካናዳ ስሪት ነች እኮ አውሮፕላን ነው። ያቺ አውሮፕላን ግንቦት 12 ነው የገባችው ከሌላ ቦታ። ያሬድ ተፈራ ይባላል። ያሬድ ይባላል የአውሮፕላኑ አብራሪ ማለት ነው። እና
እንግዲህ በረራ ክፍል ተጠርተው ነገ በጧት ነው የምትመጡት። ስለዚህ ቻርተር በረራ አለ በጧት ደርሳላችሁ ተባሉ። እንግዲህ በሌሊት ነው የመጡት። ካፕቴን መኮንን አዴላ ይባላሉ። ኮሎኔል ናቸው እሳቸው እና ተያይዞ አብሮ የመጡ ከያሬድ ጋር እዛው ክፍል ገቡ። ማን ነው ቻርተር የሚሄደው? ለጊዜው አልነገሯቸውም፣ ሚስጥር ነው። ማን ነው ቻርተር የሚሄደው? ለጊዜው እንግዲህ አልተነገራቸውም፣ ሚስጥር። ምንድን ነው እንዴት አናውቅም? እንዲህ አይነት ነገር ቻርተር ቢሆን እኮ እንደኔ ማወቅ አለብን እንዴ ምንድን ነው ምናምን ብለው የሚሄደው ጀነራል ተስፋዬ ገብረ ኪዳን ናቸው የሚሄዱት። ብላቴ ሄደው ወደ አስመራ ይሄዳሉ። የተነገራቸው ለነሱ ጦሩ እንዲህ አውሮፕላኑ ፉል ነው የተደረገው። ብላቴ ለቤት ፉል የሚሆነው ብቻ ወደ ሃንገሪ ጋር ሄደ ለጥገና ነው። ከዛ በኋላ ቪአይፒ መቆሚያ ያለው እዛ እንዲቆም ተደረገ አውሮፕላኑ። እንግዲህ እቺ አውሮፕላን ቡፋሎ -5 ካርጎ ትጭናለች። ካርጎ ስጭን ወንበሯ ይታጠፋል። አሁን የመንገደኛ ወንበር እንዲያለ አይደል? ካርጎ ስጭን ይሄኛው ይነቀላል፣ ይሄኛው አይነቀልም። ይሄኛው ይነቀልና ከግድግዳው ጋር ያስሩታል። ያኔ ዕቃ ይጫናል። መንገደኛ ስጫን ደግሞ ያወርዱና እንትን ያደርጋሉ። እና ቴክኒሻኑ እንትን እያለ እየጠገነ ነው መሬት ላይ። ተስፋዬ ገብረ ኪዳን ነው አይደል የሚሄዱት ምናምን እያሉ ሲያል ጫማ ያለ እዛ ጋር ቀና ሲል ሻለቃ መንግስቱ ናቸው። ወይኔ ጥሎ ጠፋ። እያወራ ነው እያማቸውን አላውቅም። አምጣል እንትና ካለ አላውቅም። ሻምበል መንግስቱ ገመቹ መጡ። መኪናው እንግዲህ መንግስቱ ኃይለማርያም እንደዚህ የመጣው ዲ መንግስቱ እኮ ለምን አይነገርም ነበር? ለምንድን ነው የዋሹን ተብሎ እንግዲህ ተደርድረው ሰላምታ ሰጡ። ሻምበል መንግስቱ ለአብራሮቹ ነገሩ። ብላቴ ይላሉ። ከዛ በኋላ እሳቸው ወደሚሏቸው ነው ያሏቸው። እንደዚህ ነው አላቸው። እንግዲህ ከበረራ ክፍልም ተነግሯቸዋል። ተስፋዬ ገብረ ኪዳን ነው የምትጭኑት። ብላቴ ከብላቴ ወደ አስመራ ነው የምትሄዱት። ፉል የተደረገው ለዚህ ነው። አስመራ እንግዲህ ያኔ ግንቦት 13 አይደለም በ16 አይደለም ሻዕቢያ ከተማውን የተቆጣጠረው ችግር ነበርና ነዳጅ መሙላት ስለማትችሉ በአየር ላይ እንድትመለሱ ነው ተብሎ ይሄ አሳምኗቸዋል። ስለዚህ እሳቸውም ተሳፈሩ። ወደ ብላቴ ተካሄደ። አውሮፕላን እየወረደች ነው። መንግስቱ እንኳን ደህና መጡ እየተባለ ጭብጨባ ምናምን አለ፣ ባነር ምናምን አለ። አቶ ገላው ይባላሉ የበረራ አስተናጋጅ ናቸው። እሳቸው ይመጡና ለካፕቴን መኮንን ይፈልጎታል። መንግስቱ ለምን? ለማንኛውም አሉ ለረዳቱ ቀስ እያልኩ ረድ በቃ ደርሷል እኮ በቃ ሊደርስ ነው። ያው ጠሩትና አስቸኳይ ስብሰባ ስላለኝ በይሄን ተሆነ ወደ ኬንያ እንዴ ደርሰናል እኮ ምናምን ቶቶ ወደ ኬንያ ምናምን አስቸኳይ ስብሰባ ስላለኝ ዲኤች እኮ አውሮፕላን እዚህ አገር ውስጥ ነች እና ካርታም የለም ምናምን። ኮሎኔላቸው አረሳቸው ይሰጥ መኮንን ያንተ እንደዚህ በእጅ መዳፍ አይደለ ካርታ ምን ያስፈልጋል? በሩዶልፍ 5 እንዲህ አይቅ አድርገህ ትገባለህ ኬንያ። አስቸኳይ ስብሰባ ስላለኝ ምንድን ነው ይሄ ነገር? መጀመሪያ ተስፋዬ ገብረ ኪዳን ነው። ከዛ በኋላ እንደዚህ አሉ። እንደዚህ አሁን ምንድን ነው ይሄ ነገር ምናምን አሉ። አዎ ከዛ በኋላ እንግዲህ በል እንግዲህ አሉት ወደዛ እንሄዳሉት ወደ ኬንያ ረዳት አብራሪ እንዴት አይነግሩኝም እንዴ? አይነግሯቸውም እንዴ? ካርታ የለም እንዴ? የለም እዛ ደግሞ ሌላ ማስጠንቀቂያ ከኢትዮጵያ እስክንወጣ ስር ሬዲዮ ዝጉ ተባሉ። እንግዲህ እያያችሁ ነው አይደለም የሚለው ቅድሙን ጠለፋ ነው አይደለም የሚለው እንግዲህ እያያችሁ ማለት ነው። ስብሰባ አለኝ በአስቸኳይ ወደዛ ትእዛዝ ነው። ኮሎኔል መንግስቱ ናቸው ከጭጓ የለም እዛ እንግዲህ ሻመል ደመቀ ባንጃውም አሉ። እሳቸው ናቸው ትእዛዙን ያስተላልፉ ምናምን ትእዛዙን ያስተላልፋሉት ማለት ነው። ከዛ በኋላ እንግዲህ አውሮፕላኑ የጀመረ እንዴት አድርጎ በምን ይውጡ? ካርታ የለም ምን የለም በምንም የሚያውቁት ነገር የለም። ሁሉም አየር መንገድ የሚጠቀሙበት ሬዲዮ ፍሪኩዌንሲ አለ። እሷን ሲከፍቷት ድምፅ ይሰማሉ። የልዑልን ድምፅ ሰሙ። ልዑል ቅድም ነግሬያቸዋለሁ። ዋና አብራሪ ኮሞሮስ ያበረረው ሰሙት ድምፁ። ወደ ከሴኔጋል የሚመጣ አውሮፕላን ነው። በዛ መንገድ የመስመር ላይ ሰሙት። ጋሽ ሞኬ ምንድነው የሚለውን ነገር ተውና ወደ ኬንያ መንገድ ስጠኝ ምናምን በየት ቤት እንደሚሄድ በቃ ረዳት አብራሪውና የዚህ ረዳት የዛ ረዳት ልዑል ረዳት ነው። እዚህ የሚያደድ አለ። እየተነጋገሩ በዚች በእነንትና ቤት ታጥፍ፣ በጆሞ ኬንያታ ሰፈር በዛ ወረድ፣ በስቴዲየም ሄድ፣ በዛሽ ምናምን እያለው እየመራው በእነንትና ሰፈር ምናምን እያለ በቃ በዛ ማርገ በዛ በእንትና ሽሮ ቤት ኬንያ ሽሮ አለ እንዴ ብቻ በዛ እያረክ አደረሷቸው። ቁጭ አሉ ማለት ነው። እዛው ደርሰው ማለት ነው። ከዛ ከደረሱ በኋላ ግራ ተጋቡልኝ እና ሞተሩ እንዳይጠፋ ተባለ። አምባሳደሩ ይጠራ ተባለ። በኬንያ ኢትዮጵያ አምባሳደር ይጠራ ተባለ። አምባሳደሩ ብቻ ምን እንደተነጋገሩ ታወቅም። 4 መኪኖች መጡ። ከዛ እሳቸው እንትን አድርጉ። 2 ሰው እዛ ተቀመጠ። 2 ወታደሮች ማለት ነው። የታጠቁ ወታደሮች አሉ። ደመቀ ባንጃው እነኛ ወታደሮችም ይዟል።
የታጠቁ ወታደሮች አሉ። ወታደሮቹን ተሳረቅ አንድ እዛ አየር መንገድ የሚሰራ ሰው መጣና የመጡበት ምክንያት አሁን እኮ ሬዲዮ ሰምቼ መጣውና በሬዲዮ እኮ ተነገረ ኮሎኔል መንግስቱ ከሀገር ኮብልለው ወጥተዋል ተብሎ ዳሪዮስ ሞዲን የተናገረው። ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። እውነትን ነው እና እኛም ጠልፈን የመጣ ነው ወይ ጉድ! ጠልፈን የመጣ ነው። እንደዛ ነው በቃ። ከዛ ውረዱ አሏቸው እኛን። ውረዱ ራስ ውረድ። ሻለቃ መንግስቱ የኮሎኔል መንግስቱ አውሮፕላን ምን አገባ ውረድ መሳሪያ ጋጋ እሺ ብለው ሄዱ ጥለውላቸው። እሺ እንዲዳረው እንትኑን መብራቱን አብሮት ያው ሲቆይ መብራቱ ይጠፋሻል፣ ምግብ እዚህ ይገኛል ምናምን እዚህ ይገኛል እንትን ካላችሁ እጂ ችግር የለም ብለው እነሱ ሄዱ። ኢንተርኮንቲኔንታል ሆቴል እነ ልዑልን አገኟቸው። ከዛ የተፈጠሩን ተነጋገሩ። ከዛ አውሮፕላኑ በነጋታው መመለስ ነው ያለባቸው። እሺ ነው ሲመለሱ የታደረሳቸው አይባሉ ግን ሬዲዮን ሰምተውታል ማለት ነው። እዛ ስልክ ተደወለ ማታ ደመቀ ባንጃው ናቸው የደወሉት እና አብሬያችሁ ልጅ እንደገና ድጋሚ ልጠልፈን ካፕቴን መኮንን ናቸው የተስማሙት። ከዛ ያው ያሬድም ሲነገረው እንዴ አሁን እሱ እኮ በጣም ጎበዝ ነውና ቢጠልፈን እስኪ ያለ መሳሪያ ካካ አድርጎ እሱ ደግሞ ወደዚህ ላይ ይዞ ቢል አይ አዛ አውሮፕላኑ ውስጥ የነበሩት ሁለት ወታደሮች ወደ ዙምባቤ ሄደዋል ከመንግስቱ ጋር። እሱ ወደ ሀገሬ በሞትም ሀገሬ ልሞት ብሎ ነው ታው ሰውዬ እንዳይጠልፈን ከፈለገ አይሄድም ነበር ከዛ ወደ ዙምባቤ ተብሎ ከዛ ተስማምተው በዚህ መንገድ ነው እሳቸውንም ደመቀ ባንጃውንም ይዟቸው መጥተዋል ወደዚህ ማለት ነውና እንግዲህ ይሄ አውሮፕላን ግንቦት 13 ቀን የታሪክ የታየበት ታሪክ ነውና ጠለፋ ነው አይደለም የምትሉት እናንተ ራሳችሁ እዛው እንትን አድርጉና እኔ ታሪኩን ልንገራችሁ ነው። ግንቦት 13 ቀን እቻ አውሮፕላን አለች የለችም አየር መንገድ ታሪካዊ አውሮፕላን በጣም ብዙ ቱሪስት ሊጎበኛት ይችላል። ታዲያስ ትልቅ ድርጊት የተፈጠረባት ቡፋሎ አንዷን ብረት እንኳን ቁርጥራጭ ብትኖር እዛ ጋር አስቆምጣችሁ ቱሪስቶች ምናምን ነገር እኔም መጥቼ ልጎበኛት ይችላል። አላየሁትም ቡፋሎ እንትን ማለት እሺ ታሪኩ ሰዎች ካላችሁ ደግሞ ሌላ ነገር ማውራት ይችላልላችሁ። እንግዲህ ስለ የጀመርኩት ወሬ አውሮፕላን በኢትዮጵያ አይደለም በቃ እያጠቃለልኩ ነው። አውሮፕላን አህያ እንደገደለ ታውቃላችሁ? ገለዋል እኮ አህያ ገለዋል። ባሌ አካባቢ ነው ግን ወርቆ ተከስክሶ አዛ የነበረውን አህያ ተባረኩ ሲበሱ መሬት ላይ ነው ያኛው እንደዚህ ነው ያለ መስመሩ መጥቶ ማለት ነው። በምንድን ነው የሚቀጣው? እኔ ምንድን ነው የሚባለው? ለእግረኛ ማቋረጫ ቅድሚያ ባለመስጠት በሚል ነገር እንትን ያደርጋል። ለማንኛውም እንግዲህ ዛሬ ጨዋታዬ ይህን ይመስላል። የምትሰጡኝ አስተያየት እቀበላለሁ፣ አርማለሁ። ሁሉንም ነገር አድናቆቱም ላለ ተቀብያለሁ። ለካሜራማኖቻችን ሞቅ ያለ ጭብጨባ፣ ለደንብ ከፍ ያለ ጭብጨባ ያስፈልገኛል። በሰላም እንገናኝ። ቻው።